ገድለ አዳም ምዕራፍ 7 ክፍል 2። በዚህ በደብር ቅዱስ ከአባቶቻችን ከልጆቻቸው አንድስ እንኳ አልቀረም። ከሦስቱ ከማቱሳላ፣ ከላሜህ፣ ከኖህ በቀር እነርሱ ከደብር ቅዱስ ከተራራው በአንድነት ወርደዋልና ከቃየል ልጆች ጋር በኃጢአት ወድቀዋልና። ስለዚህ ከእነርሱ የተነሳ ተራራው ተከለከለ። በእርሱ ላይም ከሦስት ሰዎች በቀር አልቀረም። ኖህም ከታናሽነት ጀምሮ ኃጢአት እንደበዛ ክፋትም እንደበረታ የሰው ልጆችም እንደጠፉ ሐዘን እንደበዛ ጻርቃንም እንዳነሱ ያስተውል ነበር። ነፍሱ ወይም ሰውነቱን አደከመ፣ ድንግልናውንም ጠበቀ። የሰው ልጆች ስላደረጉት ጥፋት አዘነ። ኖህ ፈጽሞ የሚያለቅስ ፊቱንም የሚቋጥር ነበር። ስለዚህ ሰውነቱ በድካም አንጻር ሰይጣንም ወደ እርሱ ይቀርብ ዘንድ አልቻለም። ኖህም ከአባቶቹ ጋር ሕፃን እያለ አላስቆጣቸውም፣ ፈጽሞ ትእዛዝን አልተላለፈም። ያለ ምክራቸው ወይም ፍቃዳቸው አላደረገም። ከአባቶቹ በራቀ ጊዜም ጸሎትን ያደርግ ዘንድ ይሻ ነበር፣ ወይም ሥራን ይሠራ ነበር። በእርሱ በማመን እግዚአብሔርን ይለምነው ነበር። ስለዚህ እግዚአብሔር ጠበቀው። በተራራው ሳለ በአንዲት በደል ኃጢአትስ እንኳ እግዚአብሔርን አላሳዘነም። በራሱ ፍቃድ ከእግዚአብሔር ፍቃድ አልወጣም፣ እግዚአብሔርንም አላስቆጣም። በእርሱ ፍቃድም ከእርሱም ከሚቀድሙት ከአባቶቹ የበለጠ ተአምራት ያደርግ ነበር። በጥፋት ውሃ ዘመን የተደረገው በቂ ነው። ኖህ ድንግልናውን የሚጠብቅ 500 ዓመት እግዚአብሔርን የሚሰማ ነበር። ከዚያ በኋላ እግዚአብሔር ዘርን ያስነሳለት ዘንድ ወደደ። እግዚአብሔርም እንዲህ ሲል አነጋገረው፣ ኖህ ሆይ ተነስና ሚስት አግባ፣ ከእርሷ የሚያጽናናህ ልጅም ይወልድልህ ዘንድ ብቻህን ትቀራለህና ከዚች ኃላፊነቷ ምድር ትወጣለህ፣ ከዘርህ መሬትን የሚያንጽ ይወለዳል አለው። ኖህ ይህንን ከእግዚአብሔር በሰማ ጊዜ ትእዛዙን አልተላለፈም። ወደ ጥፋት የሄዱ ከሄኖስ ወገን የሚሆን የአቦሬዝን ልጅ ሃይከል የተባለችዋን ሴት አገባ። 3 ጊዜ በሩካቤ ሥጋ ተዋወቃት። ሴምን፣ ካምን፣ ያፌንም ወለደች። ከዛ በኋላ እግዚአብሔር ለኖህ የጥፋት ውሃ በዚች ምድር እንደሚመጣ ነገረው። ይህ የጥፋት ውሃ ፍጥረትን ያጠፋል። ከጥፋቱ አንድስ እንኳ በምድር አይታይም አይድንም አለው። ዳግመኛ እግዚአብሔር ኖህን ልጆችን ጠብቅ፣ ከቃየል ልጆች ጋር ተቀላቅለው እንዳይጠፉ እዘዛቸው፣ አስረዳቸው አለው። ኖህም የእግዚአብሔርን ቃል ሰማ፣ ልጆቹ በተራራው ጠበቀ። ወደ ቃየል ልጆች ይወርዱ ዘንድ አልተዋቸውም፣ አልፈቀደላቸውም። ዳግመኛ እግዚአብሔር ኖህን ለአንተም ከአንተ ጋር ላሉ ቤተሰቦችህ መዳኛ ይሆን ዘንድ ከማይነቅዝ እንጨት መርከብን ሥራ። ይህንንም በታችኛው የኤደን ምድር በመጀመሪያ በቃየል ፊት ትሰሩ ዘንድ ያስፈልጋል። እነርሱ አንተ የምትኖሩባት ያዩ ዘንድ እዚያ ይመለሱ ንስሐ የሚገቡ ዘንድ ነው። ካልወደዱ ግን እነርሱም ይጠፋሉ፣ እንቅፋትም በእነርሱ ላይ ይሆናል። የምትሰሩባቸው እንጨቶችንም ከደብር ቅዱስ ቁረጡ። የመርከቡ ርዝመትም 300 ክንዱ ይሁን፣ አግድሙ 500 ክንድ ይሁን፣ ቁመቱ 30 ክንድ ይሁን። ይህን ሰርተ ከፈጸምክ ወደ ላይ አንድ በር ይሁን፣ 3 ክፍል ይሁን። ከክፍሎቹ እያንዳንዱ ቁመቱ በ10 ክንድ ይሁን። የመጀመሪያው ቤት የአናብስት፣ የአራዊት፣ የሰጎኖች ሁሉ ይሁን። ሁለተኛው ለወፎች ለታዋሳን ይሁን። ሦስተኛዋ ቤት ለአንተና ለቤተሰብህ
ለልጆችህ ሚስቶችም ይሁን። በመርከቡ የውሃ ጉድጓድ ሥራ፣ በርም አድርግላቸው። ከእነርሱ ውሃ ይገኝ ዘንድ ለአንተ ከአንተ ጋር ላሉ መጠጥ ይሁን። ጉድጓድም በውስጡ በውጩ በቆርቆሮ ለብጠው። በመርከቡ ውስጥም አንተም ከአንተም ጋር ያሉ ትመገቡ ዘንድ የስንዴ ማጠራቀሚያ ሥራ። ዳግመኛ አብንስት ከተባለው እንጨት መጥቅዕ ደውል ሥራ። እርዝመቱ 3 ክንድ አግድሙ 1 ክንድ ተኩል ይሁን። መምቻውም ወይም መደወያው ከእነዚህ እንጨቶች ይሁን። የመደወያው በቀን 3 ጊዜ ይሁን። መጀመሪያ በነጋ ጊዜ የመርከቡን አሰራር ያዩ ዘንድ ለሥራ የሚሰበሰቡ ዘንድ፣ የሁለተኛው ደወል ድምፅን በሰሙ ጊዜ ለምግብ ይሰበሰቡ ዘንድ፣ ሦስተኛዋ ምሽት በሆነ ጊዜ ሂደው ከድካማቸው ያርፉ ዘንድ። እግዚአብሔርም ኖኅን አለው፣ በሕዝብ መካከላቸው ዙር፣ ተመላለስ፣ ጥፋት መጥቶ እንደሚያሰጥማቸውም አስረዳቸው። በፊታቸው መርከብን ሥራ። ስለ መርከቡ አሰራር ከለመኑህ ወይም ከጠየቁህ እንዲህ ብለህ አስረዳቸው። እግዚአብሔር እኔንም ልጆችንም ከጥፋት ውሃ እንድን ዘንድ ወደ መርከብ እንድንገባ አዘዘኝ። ኖኅ በመካከላቸው በተመላለሰ ባስረዳቸው ጊዜ ዘማውያን ዘፋኞች ከመሆናቸው የተነሳ ሳቁበት። ይህ ሽማግሌ ይሳሳታል፣ አእምሮ አጥቷል አሉ። ወህኖች ወደ ተራራው ላይ ይመጡ ዘንድ እንዴት ይችላል? ወደ ተራራው ላይ የሚወጣ ውሃ ፈጽሞ አላየንም። ይህ ሽማግሌ ግን የጥፋት ውሃ ይመጣል ይላል አሉ። ኖኅ ስለ እነርሱ እግዚአብሔር ያዘዘውን ተግባር ሁሉ አደረገ። ኖኅ እነዚያን 3 ልጆቹን ወለደ። በመጀመሪያ 100 ዓመት ታቦት የሰራባት ነው። በዛች 100 ዓመት ደግሞ የሚመጣባትን ፈጽሞ አልተመገቡም። የእግሩ ጫማ አልተለወጠም፣ አልተበጠሰም፣ አላረጀም። ዳግመኛ በዚያ 100 ዓመት ልብሶችን ከእርሱ አልለወጡም፣ ከእነርሱም ስራው አልተቋረጠም። በእጅ የተያዘች በትርም አልተለወጠችም። በራሱ ያለ መጠምጠሚያ አላረጀም፣ የራስ ጠጉርም አልበዛ አልጎደለም። 72 መተርጎማን ወይም ጥበበኞች እንዳስረዱን አስቀድሞ በዮናውያን መጽሐፍ እንደተጻፈ እኒህ 3ቱ የኖኅ ልጆችም ከእርሱ የመጀመሪያ ሴም፣ ካምና ያፌት ናቸው። ከማቱሳላ ልጆችም ሚስትን አገቡ። ዳግመኛ የኖኅ አባት የላሜህ ዕድሜ 750 ዓመት ሆነ። ዳግመኛ ላሜህ ለሞት ተቃረበ። አባቱ ማቱሳላ ልጁ ኖኅንም ጠራ። ላሜህ በማቱሳላ ፊት አለቀሰ፣ እንዲህ አለ፣ አባቴ ሆይ ባርከኝ፣ ነፃም የወጣው አድርገኝ። ማቱሳላም ልጁ ላሜህን ባረከ፣ እንዲህ አለው፣ በሁሉ በአባቶቻችን ጊዜ ከእነርሱ አንዱስ እንኳ ከአባቱ በፊት አልሞተም። ልጁ ይቀብረው ዘንድ አባት ከልጅ በፊት ነው እንጂ። ልጅ ሆይ ዛሬ ግን አንተ ትሞታለህ። እኔ ከዚህ ሥጋ ከመለየቴ በፊት ሐዘንህን እቀምሳለሁ። ልጅ ሆይ ዛሬ እነሆ ዓለም ተለወጠ፣ አሟሟታችንም ተቀየረ። ከዛሬ ጀምሮ ልጅ ከአባቱ በፊት እንደሚሞት ይሆናል፣ በልጁም አይደርስም፣ ከእርሱም የተነሳ አይጠግብም። እንዲሁም ሁሉ ልጁ በአባቱ አይረካም፣ አይደሰትም። ላሜህ ሞተ፣ ገነዙትም፣ ከቤተ መዛግብትም አደረጉት። የላሜህ ሞትም የጥፋት ውሃ ከመምጣቱ ከ17 ዓመት በፊት ነበረ። አባቱ ማቱሳላ ልጁ ኖኅም በደብረ ቅዱስ ለብቻቸው ቀሩ። ኖኅ ሁል ጊዜ ወደ መርከብ ይወርድ ነበር፣ ልጆችንና ሚስቶቻቸውን ያስተምር ዘንድ፣ ስለ ነፍሳቸው ይደክሙ ይጸልዩ ዘንድ ለማስተማር ሲመሽ ወደ ተራራው ይወጣ ነበር።
ከቃየል ልጆች ጋር እንዳይቀላቀሉ ይከለክሏቸው ዘንድ እንዳይወርዱ ይጠብቅ ዘንድ ኖህ ስለ ልጆቹ ይፈራ ነበር። በአሳብም እኒህ ጎልማሶች ይሸነፋሉ ይል ነበር። በሌሊት ከእነርሱ በወረደ ጊዜ ሽማግሌው ማቱሳላን በእነርሱ ላይ ያዘው ነበር። ኖህም በቃየል ልጆች ላይ ስብከትን ትምህርትን ያበዛ ነበር። የሴት ልጆች ከደብረ ቅዱስ በወረዱ ጊዜ ከቃየል ልጆች ጋር ሆኑ፣ በርኩስነታቸው ረከሱ። ከእነርሱም ገርሳን ራአይት የሚባል ልጆችንም ወለዱ። እነርሱም በኃይላቸው ጽኑዓን የሆኑ ናቸው። ሌላም እንደ እነርሱ ራአይታ ነው፣ ጥበበኞች ሆኑ። ቀዳማውያን ስለ እነርሱ ጽፈዋል። መላእክት ከሰማይ እንደወረዱ ከቃየል ልጆች ጋርም እንደተቀላቀሉ ከእነርሱም ራአይትን እንደወለዱ በአነጋገራቸውም እንደሳቱ ተነግሯል። ከዚህ የተነሳ በእግዚአብሔር ዘንድ ሐሰት ነው። ረቂቃን መላእክት ቢሆኑ ሰው በሌለበት በኃጢአት ይገኙ ነበር። ይህ ግን አይደለም። ይህ ተግባር የመላእክት የመናፍስት ባህሪ ቢሆን ያልረከሰች አንድ ሴትም በመሬት ባልታወቀ ነበር። ሰይጣናት እጅግ ክፉዎች ናቸውና፣ ነገር ግን አስተሳሰባቸው፣ ጸባያቸው ሴትም ወንድም አይደሉም። እነሱ ረቂቃን መናፍስት ናቸው እንጂ ሕጉን በተላለፉ ጊዜ ጥቁሮች ሆኑ። ብዙ ሰዎችም መላእክት ከሰማይ ወርደው ከሴቶች ጋር ተገናኝተው ልጅም ወልደው ይላሉ። ይሄ ግን እውነት አይደለም። ከተራራው ላይ ወጥተው የነበሩ የአዳም ልጆች ናቸው እንጂ ደናግሎችና ንጹሐኖች በመላእክት አምሳል ምስጋናቸውን በመጠ